እነሆ ዛሬ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በአንድ ቀን በአንድ ሌሊት እጅግ በጣም የማይታመን ጭማሪ አሳየ። ይህም ጭማሪ ሰዎችን እጅግ በጣም ግራ ያጋባ ይገኛል። ምን ያህል ነው ጭማሪ ያደረገው? አንድ በአንድ በዚህ ቪዲዮአችን አብረን እንመለከታለን። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ብቻ አይደለም ጭማሪ ያደረገው፣ የባንኮችም የምንዛሬ ዋጋ ተመን እንደዚሁ በዛሬው ዕለት ጭማሪ አድርገዋል። በተጨማሪም የግል ምንዛሬ ቢሮዎችም እንደዚሁ ጭማሪ አድርገዋል። ምን ያህል ነው ጭማሪ ያደረጉት? አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ጥቅምት 25 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁም የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው፣ በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። ቤተሰቦች የዛሬው ምንዛሬ እጅግ በጣም የሚያስገርም ነው። የጥቁር ገበያም እንደዚሁም የግል ምንዛሬ ቢሮዎችም የባንኮችም የምንዛሬ ዋጋ ተመን ዛሬ የደረሱበት ዋጋ ላይ እስከ ዛሬ እዚህ ቦታ ላይ ደርሶ አያውቅም። አብሶም ደግሞ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በሰሞኑ እየጨመረ ይገኛል። የጥቁር ገበያ እንደዚህ እየጨመረበት ያለበት ምክንያት ምሁራን እንደሚናገሩት ከሆነ ኢትዮጵያ ውስጥ ባለው የዶላር እጥረት እጅግ በጣም እንዲጨምር አድርጎታል። በተጨማሪም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንዴት እንደዚህ ሊጨምር ቻለ ካላችሁኝ አንዳንድ ነገሮች ልንገራችሁ። አንደኛ ከባንኮችና ከጥቁር ገበያ ሐዋላ ምንዛሬ የተሻለ ምንዛሬ ያለው የጥቁር ገበያ ሐዋላ ምንዛሬ እንደሆነ ይታወቃል። እንደዚሁም ደግሞ ገንዘባችሁን ወደ ኢትዮጵያ ለመላክ ካሰባችሁ ለምሳሌ በጥቁር ገበያ ሐዋላ ምንዛሬም ለመላክ ካሰባችሁ ምንም ነገር የሚያስፈልጋችሁ ነገር የለም። ነገር ግን በባንክ ቤት መላክ ካሰባችሁ ግን የሚያስፈልጓችሁ ነገራቶች አሉ። እነዛን ካላሟላችሁ ገንዘባችሁን መላክ አትችሉም። እናም አንደኛው ይሄ ነው። ሰዎች ገንዘባቸውን ለመላክ መስተጓጎል አይፈልጉም። እናም ገንዘባቸውን በቀላሉ መንገድ መላክ ነው የሚፈልጉት። እንደዚሁም ደግሞ የተሻለ ምንዛሬም ለማግኘት ይፈልጋሉ። እናም ለዛ ነው በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘባቸውን ለመላክ የሚያስቡት። የኢትዮጵያ ብሔራዊ ባንክ እንደተናገረው ከሆነ ሰዎች በፈለጉት ሀገራቱ ነው በፈጣን መንገድ እንደዚሁም ደግሞ ቀላል በሆነ መንገድ ገንዘባቸውን የሚልኩበት መንገድ እያመቻቹ እንደሆነ ገልጸዋል። እንደዚሁም ደግሞ ሁለተኛው መንገድ ልንገራችሁ። ሰዎች በአሁኑ ሰዓት ላይ ዶላር መግዛት ይፈልጋሉ። እናም ባንክ ቤት ሄደው ዶላር በሚጠይቁበት ሰዓት የሚሸጡላቸው ትንሽ እንደሆነም ይነግሯቸዋል ባንኮች። እናም ሰዎች እንደፈለጉ ዶላር አላገኙም ማለት ነው። እናም ወደ የት ያመራሉ? ወደ ጥቁር ገበያ ወይም ደግሞ ወደ ሐዋላ ምንዛሬ ያመራሉ ማለት ነው። ሰዎች ከጥቁር ገበያ ወይም ደግሞ ከሐዋላ ምንዛሬ የፈለጉትን ያክል ዶላር መግዛት ይችላሉ። እናም ሰዎች ይዛኔ ወደ ጥቁር ገበያ ሲያመሩ እጅግ በጣም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ይጨምራል ማለት ነው። እናም ሰዎች ወደ ጥቁር ገበያ ገንዘባቸው መላክ ይፈልጋሉ። እንደዚህም ደግሞ ከጥቁር ገበያ መግዛት ይፈልጋሉ ማለት ነው። በዛ ሰዓት ደግሞ የጥቁር ገበያ ሐዋላ ምንዛሬም እጅግ በጣም ፈላጊው ስለሚበዛ እጅግ በጣም ይጨምራል ማለት ነው። እናም ለዛ ነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እንደዚህ ጭማሪ ያደረገ የሚገኘው። እናም ቤተሰቦች በዛሬው ዕለት ምን ያህል ጭማሪ አድርጓል? አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ፣ ምን ያህል ኮሜንቶችን እንመልሳለን፣ አንድ በአንድ በዚህ ቪዲዮአችን አብረን እንቃኛለን። የመጀመሪያውም ኮሜንት እንደዚህ ይላል። ሰዎች በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ ገንዘብ አትላኩ እያሉ ነው። እናም ስለዚህ ምን ትላለ ብለው ጠይቀዋል። ምን መሰላችሁ እህትና ወንድሞቼ፣ እንደዚህ ያሉበት ምክንያት አለ። ምን እንደሆነ ልንገራችሁ። ሁለት ምክንያቶች አሉ። በአሁኑ ሰዓት ላይ እንደምንመለከተው ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በከፍተኛው እየጨመረ ይገኛል። እናም ብዙ ግለሰቦች በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ እጅግ በጣም ብዙ ግለሰቦች ገንዘባቸውን መላክ ይፈልጋሉ። ለምን ካላችሁም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ጭማሪ ስላሳየ ማለት ነው። እናም መንግስት ደግሞ በዚህ ሰዓት ላይ ትልቅ ፎከስ ያደርጋል። በምን ላይ? የጥቁር ገበያ ሐዋላ ምንዛሬ ጭማሪ ሲያደርግ ማለት ነው። ምክንያቱም ብዙ ግለሰቦች በጥቁር ገበያ ሐዋላ ምንዛሬ ገንዘባቸውን ስለሚልኩ የሚጠረጠሩ ግለሰቦችን ቼክ ያደርጋል። እናም የብዙ ግለሰቦች ገንዘብ ይወረሳል ማለት ነው በእንደዚህ አይነት ሰዓት። እናም በዚህ ሰዓት ነው መንግስት የብዙ ግለሰቦችን ገንዘብ የሚወርሰው ማለት ነው። እናም ቤተሰቦች ሁለተኛው ደግሞ ምን እንደሆነ ልንገራችሁ። በዚህ ሰዓት ታማኝ የሚባሉ የጥቁር ገበያ ሐዋላ ምንዛሬ የሚመነዝሩ ግለሰቦች ምንዛሬ ያቆማሉ። ምክንያቱም ያውቁታል በዚህ ሰዓት የብዙ ግለሰቦች ገንዘብ እንደሚወረስ። እናም ብዙ ግለሰቦች ደግሞ እስከዛሬ የሚመነዝራቸውን ግለሰብ ሲያጡ ሌላ ግለሰብ የሚመነዝራቸውን ይፈልጋሉ። እናም በዚህ ሰዓት ደግሞ እጅግ በጣም ብዙ አጭበርባሪዎች የሚገቡበት ሰዓት ነው። የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እኛ እንመነዝራለን እያሉ እናንተን ያጭበርብሯችኋል። እናንተ ደግሞ ገንዘባችሁን ትሰጣላችሁ። ሁለተኛ ደግሞ ገንዘቡ ተወርሶብናል እኛ ምንም ማድረግ አንችልም ይሏችኋል። እናንተ ደግሞ ምንም ነገር ማድረግ አትችሉም። በመንግስትም ማስጠየቅ አትችሉም። ምክንያቱም እናንተም ልትታሰሩ ስለምትችሉ ማለት ነው በህገወጥ መንገድ ገንዘባችሁን ስላላካችሁ። እናም ቤተሰቦች በዚህ ሰዓት ገንዘባችሁን ለመላክ ካሰባችሁ በጣም ጥንቃቄ ልታደርጉ
ይገባል። በጣም ብዙ አጭበርባሪዎች አሉ። የብዙ ግለሰቦች ገንዘብ እየተበላ ይገኛል። ለዚህ መፍትሄ ደግሞ ገንዘባችሁን ስትልኩ ለ4 ለ5 እየከፋፈላችሁ ገንዘባችሁን ብትልኩ የተሻለ ይመስለኛል። ምክንያቱም በአንድ የገንዘቡን ስትልኩት ያ ገንዘብ ተወርሶብኛል ብሏችሁ ቢያጭበረብራችሁ እንደዚህም ደግሞ ቢወረስም እናንተ በጣም በከፍተኛው ትጎዳላችሁ። እንደዚህም ደግሞ ለ4 ለ5 ከፋፍላችሁ ከሆነ ግን በትንሹ ትጎዳላችሁ እንጂ ይሄን ያክል እናንተን በጣም ብዙ አይጎዳችሁም። እናም ቤተሰቦች በዚህ መንገድ ብትልኩ የተሻለ ይመስለኛል። ነገር ግን ማወቅ ያለባችሁ ሁሌ ህገወጥ መሆኑን በደንብ አድርጋችሁ ማወቅ አለባችሁ። ገንዘባችሁ የሆነ ሰዓት ሊወረስባችሁ ስለሚችል ማለት ነው። በደንብ አድርጋችሁ እሰቡበት። በአሁኑ ሰዓት ላይ በባንኮች ገንዘባችሁን ብትልኩ የተሻለ ነገር የምታገኙበት ነገር እያመቻቹ ይገኛሉ። እሱ ምንድነው? እስኪ በኮሜንት ላይ አሳውቁኝ። ስለዚህ ነገር ማወቅ የምፈልጉ ሆነ ማለት ነው። እና የእናንተን ኮሜንት ተመልክቼ በነገው ቪዲዮ እንመለስበታለን። ቤተሰቦች የዛሬው ኮሜንት ይሄን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ይሄንን ቪዲዮ ላይክ እያደረጋችሁ ሌላ ኢትዮጵያ ወገኖቻችን ተደራሽ ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 182 ብር ከ65 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18265 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 149 ብር ከ86 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 152 ብር ከ85 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 148 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 151 ብር ከ38 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 173 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 176 ብር ከ47 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 210 ብር ከ44 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21044 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአቢሲኒያ ባንክ ነው። የአቢሲኒያ ባንክ አንድ ዩሮ እየገዛበት ያለው ዋጋ 173 ብር ከ60 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 177 ብር ከ07 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 171 ብር ከ18 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 174 ብር ከ60 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 193 ብር ከ05 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 196 ብር ከ91 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 226 ብር ከ00 ሳንቲም እየተመነዘረ ሲሆን 100 የስዊስ ፍራንኮች ደግሞ 22600 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚ ባንክ ነው። የኦሮሚ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 187 ብር ከ07 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 190 ብር ከ82 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 129 ብር ከ92 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12992 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 106 ብር ከ95 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 109 ብር ከ08 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 119 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11970 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 239 ብር ከ82 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23982 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 19 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1922 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 594 ብር ከ94 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 59494 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ71 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃም
ድርሃሞች ደግሞ 4971 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 40 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ21 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 46 ብር ከ15 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 47 ብር ከ07 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ70 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4870 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንስ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 39 ብር ከ57 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 40 ብር ከ36 ሳንቲም እንስ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 45 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 46 ብር ከ47 ሳንቲም እንስ ይሸጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 475 ብር ከ11 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 47511 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 257 ብር ከ65 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25765 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 484 ብር ከ22 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 48422 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 55 ብር ከ94 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 5594 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ እንደተመለከታችሁት ነው እጅግ በጣም በከፍተኛው ጭማሪ አድርጓል። እናም ቤተሰቦች እንደተመለከታችሁት ነው የባንኮች ምንዛሬ ዋጋትም እንደዚሁም የግል ምንዛሬ ቢሮዎችም እንደዚሁም ደግሞ የጥቁር ገበያ ሐዋላ ምንዛሬም ጭማሪ አድርጓል ማለት ነው በዛሬው ዕለት። እናም ቤተሰቦች የዛሬው ምንዛሬ ይህን መስል ነበር። ቤተሰቦች ይህ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመለስላችኋለን። ቤተሰቦች ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።